ያ አይ መፈለግና ለመፈለግ አይደለም ያው አይመቸኝም ስራ እንትን ስለ ጊዜ የለኝም በሚለው ነው እንጂ ጋሽ አይቶ ለብዙ ጊዜ መቸስ ከጤና የሚበልጥ ነገር የለም መቸስ እዚህ ላይ ጸበል ቢሄዱ ጥሩ ነው ብዙ ጊዜ እንደማክራን እኔም ቢሆን ችግር የለም ይያችሁ ነው ብያቸው ነበር እንግዲህ ያው እጄ ላይ መረጃ አለ አይንን መረጃ አሳሳያችሁ እንግዲህ ሁላችሁም ራሳችሁን መቆጣጠር ያለባችሁ ይመስለኛል ማለት ያና ምን አይነት ከባድ ነገር ሆኖ ነው ወይስ እንዴ አው ያው ከባድ ነገሮች አይፈጠሩ አይባልም ከተፈጠሩ በኋላ ግን ነገሮችን ኮንትሮል ማድረግ የሚቻልበትን መንገድ ብቻ መፍጠር ነው የሚሻለውና እና ይሄ ነገር እንዴት እንደተፈጠረ ለኔም በጣም ጥያቄ ሆኖብኛል ማለት አንተ ነው አይደል አረ ተመሳስሎብን ነው ያለው አይ ነው አንተ ነህ ቻልኩ ምን ለብስ እኔ ምንም እኔ አይደለም እኔ አይደለም ከሆነ ነገር እኔ አይደለም ሰው ከፋሚሊ ከዚህ በፊት ተመሳስሎብን ነው እኔ እዚህ ጋር የመድፈር ሙከራ ራስ ትቀያየር አጂሽ የሺ አንቺን ኮር አሁን እኮ ጣልኝ ያልኩ ነው እነዚህ ሁለት ልጆች ከዚህ አሁን ጣልኝ ይው ላልወጣም ለምን ወጣ አይደለም የመረጃ እኔ አይደለም እኮ ካልኩ ለምን አንተ ካልሆንክ ማን ነው እዚህ ቪዲዮ ላይ ያለው ሁለት ቪዲዮን አንተ ላይ ያለ ሁለቱም ቪዲዮ ላይ አንተ እንዴ መታሰር አለበት ያዙ በፍጹም ስልክ ታልደረሱብኝ አልደርስባቸውም ተደረሱብኝ ግን ምንም ማድረግ አልችልም አንተም እኮ አሁን እኔ ተደረስኩብህ ነው የምትጣለኛል ታልደረሱብህ ትጣለኛለህ ግን እኮ ከሳምንት ምናምን በፊት ሁለት ሳምንት ይሁን ሳምንት በፊት እኮ ከኔ ጋር መንገድ ላይ ተገናኝተን ደብድበኛል ማኔ አዎ እንደውም አሳስራለሁ ክስ መሰረትብሃለሁ አታስቀኝ ጭራሽ ለምን ሃይ ነው አይቺህም ለምን ሃይ ነው አንድ ያማል ያመመን ያለው እኔ አይቺህም አላቅም እና ለማስተውስ ሞክርሽ ያባቴ ምንም ማስተውስ ለማስተውስ ሞክር በግድ ተጣልተኛል እንዴ ፍላጎት ምንድነው መጣላት አሁንም ፈልገ ነው ከኔ ጋር ተጣልተ ነበረ ከመሬት ተነስተ ደብድበኝ ነበረ ማታስታውስ ከሆነ ላስታውስ እችላለሁ ዮርበልኝ አሁን በቃ ተረጋጋ ምንድነው አንቺ ማነሽ ደጋግኝ ዮርበል ተረጋጋ ዮላ አባቴ ተረጋጋ ቁጭ በል አንዴ ካሜራው ወንድሜ ተረጋጋ ካሜራው ማን አንተ ልቀቅ ተረጋጋ አረ ወይኔ አረ ልቀቀው ተረጋጋ ምን ስለሆንክ ማን አንተ ቤተሰብ ማን ተረጋጋ ካሜራውን ትልኝ አንዴ ካሜራውን አሳልኝ እባክህ ካሜራውን አሳልኝ ያው ገቢት ውስጥ አወራለሁ ጮታለሁ ያለውን ነገር አደርጋለሁ ከዛም በኋላ ያው የወደፊቱን ህይወቴን ነው ማስበው ስለዚህ አሁን እዚህ ጋር እንትን ይያል ነው ልጅ የሚባል ነገር አለ ልጅ ምን እንትን እንዲወለድ ነው እንፈልገው ብዙ ነገር ነው መለወጥ ከዚህ የበለጠ መለወጥ ነው እንፈልገውና ነገን ነው ያያሰብካለሁት ያው ሰው ልጅ ሞታል አይልም ያስባል እንት ይላልና እንደዛ ነው እንትን ብለው ያው እኔና እሷ በፊት ነበር ስልክ ሳንገባ በፊት ነበር ምናዞትርበት ቦታ ምናምን አንድ ቦታ ነበር እሱም ደግሞ ተተጋባን በኋላ ስራ ነው ወደ ስራ ነው እንደዚህ ቁጭ ብለን ተምንልበት ቦታ የለም ነው አንዳንዴ እሷ እንዳለችው ቤተሰብ ነው የምንጠይቀው እንደው ራሱን ሲያማው የምታደርጊው ነገር ይኖራል እንደ ሰራተኛ አንዳንዴ ራስና መመን ሲል የምታደርጊለት ነገር ይኖራል ቤተሰብ የምታደርጊለት ልዩ እንክብካቤ ይኖራል ሰው ሲያማው መቼም ዝም አይባልም አዎ ሰንድቦዝም ይባላል ያው እሷም ሳንኖር ነው ብዙ ጊዜ ከስራ ሄዶ ተመልሶ ብዙም ሳይቆይ አመመኝ ብሎ ይመጣል ራሴን ያመኛልናም ብሎ በቃ አንዳንዴም ጫጥ ይልና
በቃ ምን እንደሚሆን እኔ ማለት የሚያውቀው አይመስለኝም አላውቅም እኔ በቃ ቡና አፍልልኝ ነው የሚለኝ ብዙ ጊዜ ቡና ነው የሚወደው ቡና አፍልልኝ ይሉኛል ቡና አፍልቼ በቃ ጤና አዳም ምናምን ደግሞ ላድርግላቸው ስል አይፈልጉም ጤና አዳም ደግሞ እኔ ለራስ መድኃኒት ምናምን ብዙ ጊዜ ስለሚባል ያው ከክፍለ ሀገር ነኝ ስለማውቀው እንደዛ ነው ብዬ ጤና አዳም ጥሩ ነው በጤና አዳም ቡናውን ጠጡ ምናምን ስላቸው ጤና አዳም አልፈልግም ምናምን ብለው ነው እንደው ትንሽ እንትን የሚሉትኝ ያው በፊት አልወድም በፊትም ከልጅነቴ ጀምሮ ነው ይሄንን ስልክ እንደው ለምንድን ነው ጤና እኮ ለአዳም ልጅ ይባላል ልክ ነው እሱ ግን እኔ ደግሞ አልወድም ስልክ ይረብሽኛል ውስጥ በጣም ነው የሚረብሽኝ እንደ ሽንኩርት ምናምን የሽንኩርት ራሱ ምናምን በጣም አልወድም ጭራሽ ስለዚህ ባህሪ ነው አሁን አንዳንድ ሰው የማይወደው ነገር ይኖራል አይደለ እንደዛ ነው እንጂ እኔ ስለማልወድ ነው ነገር ያታሉ በብዙኛው ጊዜ እሷም ደግሞ በደንብ ነው የምታውቀው እሷ ባለ ጊዜ ደግሞ እንትን አትለኝ ቡናውን ተጠጣው በኋላ እኔ ወደ ቤት ወደ ስራዬ ነው የሚሄደው እንደንቱን ቡናውን ፍልት አድርጌ ጭሱ ምናምን ሳጫጭስላቸው ምናምን ትንሽ እንትን ይላሉ የሆነ መረጋጋት ነገር ነው የሚታይባቸው እና ይሄን ሳረግላቸው ነው ትንሽ ተረጋግተው ወደ ራሳቸው የሚመለሱትና ብዙ ጊዜ ይሄን ነው ማደርግላቸው ጎበዝ ነች ስልክ ቤት ውስጥ ምናምን ቀጥ አድርጋ ያዘችው እሷም ስራ ነው የምትሄደው እኔም ወደ ስራ ነው ቤት ውስጥ ያለው ነገር በሙሉ አዘጋጅታ እንትን የምትለው እሷ ነች መጥቼም ቤት ውስጥም አፍሊልኝም ካልኳት ችግር የለውም ብላ እንትን የምትለው ስልክ አሁን እንደ ሰራተኛ ሳይሆን እንደ ቤተሰብ አድርጌ ነው ማያት እሷን ለዛ ነው እንደው ጸበል ምናምን እንደ አንዳንድ ያው ወደ እምነታችን መቅረብ አለብን ጸበል ሄደህ ታውቃለህ እንደው በሆነ አጋጣሚ አንዳንዴ ጸበል ጥሩ ነውና ቤተክርስቲያን ጸበል ምናምን ሄደህ ታውቃለህ ኮስ መች እሺ ይላል እሺ አይለኝም እሺ ቢለኝ ደስ ይለኝ ነበር ሁሌ እንጠይቅኩ አይደል አባቴ ብንሄድ ደስ ይለኝ ነበር እኮ ብዙ ቦታ ሄጃቃለሁ ስራ ነው ግን ያው ስራ ስለሚበዛብኝ እንጂ እንደዚህ መፈለግና ለመፈለግ አይደለም እንደው ጋሽዋ እንደሆነ ከሆነ እንደው ጸበል ሲነሳባቸው ራሱ አይወዱም ጸበል ሄዱ ሲሏቸው አይ እኔ የምን ጸበል ነው ምናምን ነው የሚሉትኝና ያ አይ መፈለግና ለመፈለግ አይደለም ያው አይመቸኝም ስራ እንትን ስለ ጊዜ የለኝም በሚለው ነው እንጂ ጋሽ አይቶ ለብዙ ጊዜ መችስ ከጤና የሚበልጥ ነገር የለም መችስ እዚህ ላይ ጸበል ቢሄዱ ጥሩ ነው ብዙ ጊዜ እንመክራለን እኔም ቢሆን ችግር የለም ይያችሁ ነው ብያቸው ነበር ሚር ከፈለኩማ እኔ ራሴ አልሄድም መስልክሽ እኔ እነሱ ብለውኛል ለማዋሸት ምናምን ሳይሆን ብለውኛል እኔ ደግሞ ስራ ይበዛል እንደው ከሰኞ እስከ እሑድ ስራ ነው ያው በቃ ምንም ጊዜ ታጣለህ ካሰብኩበት የሚመቸኝ ያው የሚመቸኝ ሰዓት የለም ሰዓት ደግሞ ቢኖርኝ እንትና ቢሄድ ደግሞ ደስ ይለኝ ነበር ግን ያው ምን ልበልክ ሰዓቱ ምናምን ላብቀብቆም እንትን ስልሽ እንትን ልልክ አልችልም ለዛ ነው እንደው ራስህ ነው ሚስጥራዊ ቦታ የምትሄድበት ቦታ ይኖር ይሆን ሚስጥራዊ እኔ በቃ ሲደብረኝ የምሄድበት ቦታ አለ እሷ ብቻ ነች ደግሞ በአብዛኛው ደግሞ ስልክ ጭር ያለ ቦታ ነው አንዳንዴ መንፈስክ ይታደሳል ጭራ ያለ ቦታ ስትሄድ ምን አይነት መንፈስ ስልክ መንፈስ ስልክ ውስጥክ የሚጨናነቅ ነገር አለ የሆነ ባለቤት ውጭ የምትሄድበት ቦታ አለ ማለት ነው ነገር ያለው ቀደም መሰለኝ አይደለ ውጪ እንትን ብቻዬን ቁጭ ብዬ ማስብበትና ራሴን እንትን ምልበት ቦታ አለን ያልኩት ባለቤቴ ውጪ ሌላ ምናምን አይደለም ይያልኩ ያለሁት እንደው ምናልባት አንተ ማታቃቸው ነገሮች ሲፈጠሩ ዝም ብለ ራስን ሲያመ በምንድነው ራስህ ቢሻል ያው እኔ ነገር ያለው ሲደብረኝም ራሴንም ሲያመኝም ምናምን መጥቼ ቤት ቡና ነው መጠጣው ነው ያልኩ ሌላ ነገር እንኳንስ ምንም እንትን ማድረገው ነገር የለም ራስ ምታት የሚነሳበት ምን ነገሮች ሲፈጠሩ ነው ሰዓት ራሱን በራሱ ጊዜ ነው እንጂ ምንም ሲፈጠር ነገር እንትን አይልም አሁን እኔ እዚህ ጋር ቁጭ ብዬ እያወራሁ በሰላም እያወራሁ ራስ ምታት ሊነሳብኝ ይችላል ሌላ እኮ ምንም ሌላ ነገር እኮ የለም እኮ ራስ ምታት ነው ቀይሮ በነሳት አስጨንቀው ብዙ ያስጨነቀው ነው ማለት ድንገት ነው እኔም ሳላስበው ለምጄዋለሁና ድንገት ሳላስበው ነው የሚቀይሩና አሁን በጥያቄ በጣም እያጨናነቀ አሁን ስለመቀየር ሳይሆን እኔ ምንም መቀየር ሰው አይደለም ራስ ምታት ነው የሚሰማኝ እኔ እንደ ራስ ምታት ነው እንትን የሚለኝ እኔ አሁን ስላንተ ብዙ ነገሮችን ለማጣራት ሞክሬያለሁ ክትትል አድርጌያለሁ ግን እንደው ምናልባት ይሄንን ሁሉ ጥያቄ ያበዛውብህ ያለው አንተ በማታውቀው ደረጃ አንዳንድ ነገሮች ህይወት ውስጥ እየተፈጠረ ነው ወይስ አይደለም የሚሉ ለራሴም ጥያቄ የፈጠረብኝ ስለሆነ ነው እስኪ አሁን የቪዲዮ ማስረጃ አለኝ እኔ የቪዲዮ ማስረጃዬን እንግዲህ ታውቃለህ አንዳንዴ ክትትል ሳረግ
እኔ ለመረጃ ማስቀምጣቸው ነገሮች ይኖራሉ ቪዲዮ ስልክ አሁን ምን እኔ ሲሄር ነው ራሴን ሲያመኝ ነው ወይስ እንዴት ነው ቪዲዮ ማስረጃ አንተ እኮ እስኪ ምናልባት አንተ ግልጽ ታደርግልኛለህ መረጃ ይላሳየህና አይሻልም እንደዛ ችግር የለውም እሺ እንግዲህ ያው እጄ ላይ መረጃ አለ አይንን መረጃ አሳሳያችሁ እንግዲህ ሁላችሁም ራሳችሁን መቆጣጠር ያለባችሁ ይመስለኛል ማለት ያና ምን አይነት ቪዲዮ ከባድ ነገር ሆኖ ነው ወይስ እንዴት አው ያው ከባድ ነው በተለይ ላንተ ከባድ ነው ማለት እኔ ምን ማለት እዚህ ውስጥ ላለ ነው ለሁላችንም ከባድ ነው መፍትሄውን ለማምጣት ምን አይነት ነገር ነው እኮ ቆይ ከማሳየት በፊት ሁላችሁም ራሳችሁን ማረጋጋት አለባችሁ ነገሮች አይፈጠሩ አይባልም ከተፈጠሩ በኋላ ግን ነገሮችን ኮንትሮል ማድረግ የሚቻልበትን መንገድ ብቻ መፍጠር ነው የሚሻለውና እና ይሄ ነገር እንዴት እንደተፈጠረ ለኔም በጣም ጥያቄ ሆኖብኛል አሁን እሺ እንትን ብታሳየንና እኛም እንዴው እንዴት ያመረጀ እንግዲህ ይሄንን ተመልከቱት እንግዲህ ያው እዚህ ጋር እንደምትመለከቱት ምንድነው ይሄ ማን ነው እንግዲህ ይሄ ጫካ ውስጥ አንተ የተለያዩ ነገሮችን ስታደርግ መሰለኝ ምን ሆነሻል አንቺ መቼ ቀረስከው ማለት ይሄ አንተ ነው አይደል አረ ተመሳስሎት ነው ያለው አይ ነው አንተ ነህ አይደለም እኔ ራሴና ቆሎ ቪዲዮ አንተ ነህ ይኸውልህ የመቼ ነው ይሄ ቪዲዮ ከየት ነው የመጣው ይሄ ልብስ አንቺ ነው አይደል እንግዲህ ይሄ ልብስ አንቺ ነው አይደለም አዳምጠኝ እሱ አንቺ ነው ይሄን አድርገን እንግዲህ ላይ ያለው አይደለም አዳምጠኝ ምን ለብስ እኔ ምንም ማን አይደለም ላይ የተከናነበከውን ነገር እንግዲህ ምን እዚህ ጋር እንግዲህ ይሄንን ለዚህ ነው የጠየቅኩ እኔ አይደለም ሰው ከፋሚሊ ከዚህ በፊት ተመሳስሎብ ነው እኔ አይደለም ነው የሚመሳሰለው ይሄ ምን ነው እኔ አይደለም የመቼ ቪዲዮ ነው የመቼ ቪዲዮ ነው ተምቼት ያመጣው ቪዲዮ ነው ኖ ራስህን እኮ ተመልከተው እንግዲህ ይኸውልህ እያዳመጥከኝ ነው ፌስህን ነው በደንብ ጭንቅላት ላይ ከተከናነበከው ነገር እኮ እኔ አይደለም ባዳም ልኮ የምታደርግበት ቦታ ላይ ነው ተደጋጋሚ ቪዲዮ ይዣለሁ ኖ ተመሳስለብኝ አይደለም እሺ ይሄም ይሁን ካልከኝ እንግዲህ ሌላ ደግሞ መረጃ ላሳይ ይችላል ተመልከቱ ይሄን ደግሞ እሷ ላይ እዚህ ጋር እንግዲህ ከዚህ በፊት ስንወጣ የድብቅ ካሜራ አስቀምጬ ነበር እዚህ ጋር የመድፈር ሙከራ ስትቀያየር የሚያሳይ መረጃ ነው ተመልከቱ ይኸውልሽ የሺ አቤት ጋሼ እንዴት ነሽ ሰላም ነው ፈጡን ወዴት ሄዳ ነው እኔ እንጃ የሆነ ቦታ ደርሼ ልምጣን ያለችው አልነገረችሽም ቁጭ በይ እስቲ ደግሞኛል ደብሮኝም ነው የመጣሁት ምን ሆነ ጋሼ ምን ገጠመው ዝም ብዬ ኮርሷ ካለች ቡና ምናምን ካለ ብዬ ነበር እና ላፍላለሁት እኔ ቡና አይ ችግር የለውም እንግዲህ ኧረ ምንም እንትን አላለችሽም የምትሄድበትን ቦታ አልነገረችሽም ኧረ አልነገረችኝም አሁን እመለሳለሁ እኔ ያለችኝ ደህና ነች ግን አዎ ደህና ነች እኔማ እኮ በቃ ቤት ድብር እዛ በቃ ስራ ቦታም ደብሮኝ ነበር የመጣሁት እና በቃ ቡናም ካለ ነበር እና ችግር የለም አፈራለሁ ችግር የለም በቃ ወይንስ ቡና የለ ነበር እሺ ጋሻ እሺ አጂ የሺ አንቺን ኮር አቤት ጋሼ ለምን ምን ሆነ ጋሼ ዝም በይ Kashi ምን ያደረጉ ነው? ካሺ ነይነኩኝ ነይተኩኝ ካሺ ወይኔ ካሺ ወይኔ ካሺ ምን ያደረጉ ነው? ወለደኩኝ እንደፈረኩኝ ካሺ ነይነኩኝ ምን ያደረጉ ነው? ወይኔ
እኔ አይደለም ተመሳስሎብን ነው እቺ እሷ አለች ይሄ አንተ አለ እኔ አይደለም ጋሽ እንዴ ጉዳችሁ ጉድ ነው የምታወራው እንግዲህ ተቃራጡ በራሳችሁ አንቺንም ያደረጋችሁ ነገር ምንድነው ያ እንትን ሌላ ይሄ ነገር እየተፈጠረ ያለው ለምን እኔ አይደለም አንተ ነህ እንዴ ምን ሆነ አንተ የምትባይኔ ምንድነው እንትን የምትልኝ ይሄው መረጃ አለኝ ምንም ያው የተቀየረ ነገር የለም ምን ባረጋችሁ ነው ጋሽ እኔ እንደዚህ የምታሰቃዩ ምን አይደለም አንቺ ለምንድነው እንትን እኔ አይደለም ምንድነው እናንተ እያወራችሁ አለ አንተው ራስህ ነህ ሌላ የተቀየረ ማንነት ካለ አንተ ነህ የምትነግረን እንግዲህ እዚህ ቪዲዮ ላይ ግን ያለው አንተ ነህ እሷ ላይ መድፈር ሙከራ አድርጋል ጫካ ውስጥ ጫካ ውስጥ የባዕድ አምልኮ ስታከናውን መረጃ አለኝ ወጣልኝ አልወጣም ሁለቱን የምትደበድበው አይደለም እኔ ምንም ለስራት ያጀንች ሁለቱን ለስራት ታወራለህ ሲጀመር ለስራት ይወጣልኝ አሁን እኮ ወጣልኝ ያልኩ ነው እነዚህ ሁለት ልጆች ከዚህ አሁን ወጣልኝ ይኸውልህ አልወጣም ለምን ወጣልኝ መረጃ አይደለም የመረጃ እኔ አይደለም እኮ ካልኩ ለምን አንተ ካልሆንክ ማለት ነው እዚህ ቪዲዮ ላይ ይኸውልህ ሁለት ቪዲዮን አንተ ላይ ያለኝ ሁለቱም ቪዲዮ ላይ አንተ ሌላ ማንነት እንዳለ የሚያስታውቅ ነው እነዚህ ሁለት ልጆች የተደበደቡ እዚህ ቤት የሚቆዩበት ምክንያት ምንድነው ማን የደበደባቸው አንተ ራስህ ነው የምትደበድባቸው እኔ አልደበደብኩም ያማል እንዴ ምን ሆነ ነው ባይኔ በብረቱ እኮ ይኸውልህ ባይኔ በብረቱ ጥቃት ስታደርስባት የሚያሳይ መረጃ አለ ቪዲዮ መቼም ልትክዳቸው አይደለም አንተ በጣም በጣም ነው የምታሳዝነው በጣም ካንተ ማለት አንቺ ታቂኛልሽ ጭራሽ ልደፍራት ሞክረ ነበር ቪዲዮ ያየው እኮ ነው ማንን ልመን ምን እንደምን ነበር ይፈጠው አይናችን ያየውን ነገር እኔ አይደለም በቃ አሁን ውጣልኝ እያልኩ ነው እኮ ታሳዝነው ግን በጣም በእውነት ከቤቴ ውጣልኝ ነው አልወጣም አይደለም አልወጣም አንቺ እረፊ እንዳነክኝ ሆነ ያው ለተረጋጋ ከችግር መውጣት ነው ተረጋጋና ምን እንደተፈጠረ አስረዳን ምንም ማቀው ነገር የለም በግድ ነው እንዴ በግድ ወቀና መተለኝ ቀየራለህ ብሎ ተስፋ ማድረግ ራስ በጣም ትልቅ ስህተት ነው በእውነት እነዚህ ልጆች የምትደበድባቸው ለምንድን ነው የባስ ብለህ ባለቤት እያለች እሷ ላይ የመድፈር ሙከራ እኔ ደብድቤያቸው አላውቅም ማቀው ነገር የለም ምንም ማቀው ነገር የለም እሺ ቁጭ በል እስኪ ቁጭ በል እኔ ምንም ማቀው ነገር የለም ለምንድን ነው የምታስጨንቁኝ ማቀው ነገር የለም ቁጭ በል እሺ ቁጭ በል በግድ አይደለም ራሴ ቁጭ እላለሁ ቁጭ በል እሺ ምንድነው የምጎትተኝ እሺ ምንድነው የሚያረጋችሁ እንግዲህ ቁጭ በል ቁጭ በል እስኪ ቁጭ በል እስኪ እናንተ ያውላ ነይ እዚህ ጋር እዚህ ጋር ያውላ ምናልባት አንተ ማታውቀው ማንነት ሊሆን ይችላል እኔ አሁን የገባኝ ነገር ያ ነው ምክንያቱም ራስ ምታት ይፈጠርብኛል ግን ከዛ በኋላ ምን እንደሚፈጠር አላውቅም ብለሃል ይሄ ነገር ለኔም ጥያቄ ሆኖብኛል ምናልባት አንተ ማታውቀው ነገር ካለ እኮ አሁን እየነገርኩ እኮ ነው ምንም ማውቀው ነገር የለም ያያረኩት ነገር የለም ግን ነገሩን እንደዚህ እንደማድረግ እንደማልችል ነው የራሴ ማቀው ኖ ታውቃለህ በደንብ እስኪ የምታውቀው ነገር ግን ካለ ንገረኝ ከጀርባ ባዕድ አምልኮ ምናምን ቤተሰቦች የሚያመልኩ ምናምን ከሆነ ንገረኝ እኮ እየነገርኩ እኮ ነው እኔ ምንም ማቀው ነገር የለም ቤተሰቦች ምናምን የምትለው ነገር እሱ ያለፈ ነው ስለ ቤተሰቦች አታንሳ እኮ ታዲያ እዚህ ስልክ ላይ ያለው ሰው ካንተ ውጭ ማን ነው ሌላ ሰው የለም እኮ ያሸምናል እውነቱን ቢሚያውቁትን ቢነግሯቸውና ዝም በይኝ አሁን ዝም በይኝ ያው ለኔ አግዛለሁ ምንድነው ታግዘኝ ከዚህ ህይወት እንድትወጣ አግዛለሁ ግን ያው በትክክል እዚህ ቪዲዮ ላይ ያለው ማስረጃ አንተ ነህ ድምጽ ሁሉ ነው ግን አንተ እንደዚህ ድብቅ ይሆንኩ እኔ ድብቅ ይሆንኩ እኔ ያለውት ነገር እንዳለ ነግርሻለሁ አይደል እንዴ ምንድነው እኔ ማቀው ነገር የለም ማላቀው ነገር እኮ እየበዛ ነው ያውም ትላልቅ ነገር ምን ማለት ነው የእውነት ግን ያውለ የምትናገር ከሆነ ተናገር ማን አንተ ከጀርባ ምንድነው ያለው ያውለ እኔ ምንም እንትን አትበለኝ ተጀርባ ምናምን የምትለው ነገር የለም እኔ ምንም ማቀው ነገር የለም እያልኩ እየነገርኩ ነው ያውለ ተሰማኛለህ ከዚህ በፊትም ጠይቄያለሁ ቤተሰብ ወይም ባዕድ አምልኮ ካለ ንገረኝ ያለዛ ግን እየተነሳ እና ታዲያ ከዚህ በፊት እኮ ከዚህ ቤት ስወጣ ያለውን ነገር አስታውሳለሁ ድንገት ተነስተ ሲያሰቃዩኝ ሲደበድቡኝ ኖረዋል ይሄን ያክል እኔ ምን አደረኩኝ ምን በድዬ ነው በግድ ነው እንዴ ደብድባል እንዴ ግሪው ለስኪ ይሄው ለቆስል ምንድነው ከየት ነው የመጣው እንዴ በሳቸው ድብድብ እኮ ነው እኔ ስንት ጊዜ ነው ከቤት ስወጣ ሲመልሱኝ እኔ ምንም እየገባኝ አይደለም ለምንድነው እኔ ለምን አይተውኝም እንዴ ስለምንድነው እኔ ምንም ያረኩሽ ነገር የለም አሁን ያማቻል እንዴ እናንተ ሰዎች ለመውጣት ብዙ ጊዜ ተሰማኛለህ አንተማ አለ ይኸውልህ እዚህ ቤት ያረከው ነገር በደንብ ነው ያለው ግን የሚቀብሩት ነገር አለ ያረከው ነገር እንዳለ በደንብ ነው የምታውቀው እሱን ተታው ማለት ነው አሁን ላይ ይቅርታ መጠየቅ ያለብህን መጠየቅ ሲቀጥል ደግሞ መናገር ያለብህ ለራስ ምንም ሰለጠፋ ነው እንዴ ይረዳ ስለሚችል ለራስ ስትል ያውልህ እያንዳንዷን ነገር አግዘን እኛ ምና አልደረቅ
እኔ ባለቤት ያሉ እኔን የሚደፍሩት ለምንድን ነው? ለመድፈር የሚያደርጉት ሙከራ ምንድን ነው? እሺ እያመመሽ ነው እንዴ? እኔ እኮ ምንም አንተ ነህ እኔ ምንም አላደረኩም። እና ግዝ የሚያምህ አንተ ነህ እና ግዝ እያልኩ ነው እንዴ? እኔ በመረጃ አይኔ ያየ ተከታትያለሁ። ስከታተል የባዕድ አምልኮ የምታደርግበት መንገድ እንዳለ ምንም ማቀው ነገር የለም እኮ አሁን እየነገርኩ ነው። ምንም ማቀው ነገር የለም። ምንም የባዕድ አምልኮም ሆነ ምንም እያደረኩ ሰማኛለህ። ባልደረቦቼ አንተን በተለያየ መንገድ ሲከታተሉ ነበር። ካንተ ጀርባ ግን ያለውን ማንነት ልንደርስበት አልቻልንም። ግን በእርግጠኝነት ምነግርህ አንተ የባዕድ አምልኮ ተጠቃሚ ነህ። እንደገና ደግሞ ሰዎችን እነዚህ ልጆች እየተደበደቡ ካንተ ጋር የሚኖሩበት ምክንያትም አንተ እዚህ ቤት ውስጥ ከዚህ ቤት እንዳይወጡ የምታደርግበት መንገድ ስላለ ነው። እሺ የነሱን ልብስ ይዘህ ጫካ ውስጥ ምን ሰራለህ? እያንዳንዱ ነገር ስንት የተቆፋፈረ ነገር ምን የተቆፋፈረ ምትዩ እኔ ምንም ማቀው ነገር እኮ የለም። ነገር አለ እዚህ እኛ እንዳንወጣ እኛ እዚህ ቤት ለቀን እንዳንሄድ ያደረጉት ነገር አለ። እኛ እንደዚህ እየተደበደብን እስኪ ነፍሳችን እስኪወጣ ድረስ እኛ እዚህ ቤት እንዴት እንደኖርን አናቅም። ለምን እየኖርን ያለ ነው? አይደለም እያዳመጥሽኝ ነው። እኔ እዚህ ጋር ምንም እንትምለው ነገር የለም። የምታወሩት ነገር እየገባኝም አይደለም። እሷም አንተ እንዴት ነው የማይገባ እንዴ? ታችሁ የምታወሩት ነገር ምንም እየገባኝ አይደለም። ባይን የምታየው ነገር ለምን ትክዳለህ? ሰው እየጎዳ አይኖር በቃ ባይን የምታየው ነገር ለምን ትክዳለህ? ቆይ ባይን የምታየው ነገር ለምን እንደምትክደው እንዴ? ሁለት ቪዲዮ አሳየውክ ሌላም አለ ግን እንዲህ ያለቀሰች እንኳን ይቅርታ እንኳን ለምን አትጠይቅም? እኔን ተወኝ እሺ። አንዴ እኔ እንደሆነ ፈርዶብኛል። እኔ ምን ላድርግሽ? አሁን የሰው ግን እዚህ ጋር ያተሰቃየ ትንሽ ለምን ደሞ አይከብድ? ትንሽ ቆይ ጥፋተኝነት ስሜት አይሰማህም? ሲጀመር ለምንድን ነው በቃ ተውኝ እሺ። ቆይ ሲጀመር ለምን ደበደብ? አንተም ለምን ተውኝ እሺ። በቃ ቆይ ሰው እየደበደብክ እስከ መቼ ነው የምትኖረው? ሲቀጥልስ ይኸውልህ ይሄ ነገር ያሳስርሃል። ጫካ ውስጥ የምትሰራው ምንድነው? እሺ ተወኝ በቃ እሺ። ጫካ ውስጥ የምትሰራው ምንድነው? አይደል የምትፈልገው? ቃል የምትፈልገው? አዎ ያንዳንዷን ነገር አዳምጠኝ እሺ። እኔ በቃ ተወኝና ትንሽ ራሴ ላረጋጋበት። ምንድነው ራስን የምታረጋጋው? እኮ እሺ ተወኝና አዳምጠኝ። እኔን እያዳመጣችኝ እንዴ? አውራሽ ተረጋጋው። አውራኝ ይኸውልህ ከምን ብዬ እንደምጀምርልህ አላውቅም። ከፈለከው ጀምር ግን አውራ። እኔ ይሄንን ነገር ሳረግ ምንም ማቀው ነገር የለም። ስልክ ሁሉ ነገር አረጋለሁ ወይንም ደግሞ መጥፎ ነገር አረጋለሁ። ብቻ እሱን እኔ ምንም ማቀው ነገር የለም። የሆነ ሰዓት ላይ ቀየራለሁ፣ የሆነ ሰዓት ላይ ራሴን የሆነ ቦታ ነው ማገኘው ራሴን። ምን ማለት ነው እሱ? ኩን ነገር ኩን ማቀው ነገር የለም። ራሴን አላውቅም እያሉ ነው ያን ሁሉ ነገር የሚያደርጉት ነገር ያንዳንዱ ነገር። አሁን እኮ ለማብራራት ወይንም ለመናገር እየፈለኩ አይደል ያለሁት? እኮ አዳምጦኝ እኮ እያልኩ ነው። እሺ ከቤተሰቦቻችን ተዋረደ ስልክ በቃ የመጣ እንትን አለ፣ የባዕድ አምልኮ አለ። እሺ ይሄንን ደግሞ በአባቴ በኩል ነው። የአባቴ አባት ይሄን ነገር እንትን ይከተላል። ስለዚህ የቤቱ ታላቅ ስለሆንኩ ወደኔ ነው እንትን ያሉት። ከአባቴ ከሞተ በኋላ ወደኔ ነው እንትን ያለው። ምንም ማድረግ አልችልም። ይሄን ነገር እንትን እንድል ደግሞ እንትን የሚለኝ አጎቴ ነው። በቃ ስልክ አጎቴ ነው ሁሉ ነገር የነገረኝ። ምኑን ነገር ነው የነገረ? ይሄን ነገር ታላስቀጠልኩት እንደምሞትና በቃ ያለው ነገር እንዳለ እንደማጣ ነው እየነገረኝ ያለው። እኔ በቃ ተጨንቄያለሁ። በጣም ነው የደበረኝ። እኔ አልቻልኩም። እሺ ምን ላድርግሽ? እኔ አሁን ምን ማድረግ እችላለሁ? ንገረኝ እስቲ። ሟች ነኝ። ማድረገው ነገሮችን አላቅም። እሺ ጫካ ሄድኩ። እኔ አይደለሁም እኔ አይደለሁም ማለት እንትና ማን ነው? መንፈስ ነው እኔ ላይ ተላከ። የኔ በቃ የአባቴ እንትን የሚለው ነው የሚገብርለትና እንትን የሚልለት መንፈስ እንደሆነ አንተ እንዴት አወቅ? አጎቴ ነው ነገረኝ። አጎቴ ነው ሊያስረዳኝ። ይሄን ነገር ደግሞ ታላስቀጠልኩ ደግሞ እኔ ሟች ነኝ እና ደግሞ እኔ ቀርብኩ ሰው ደግሞ ተኔ ጋር ሟች ነው የሚሆነው። ስለዚህ ደግሞ ይሄ ነገር መገበር አለበት። መጥቼ መጣለው እኔ አይደለም መጥቶ እሱ ነው ወይን እሷንም እዚህ ጋር ተደበደባች ወይን ተተመቱም ደም ይፈሳል። ደም እንትን የሚለው እሱ ነው። ወይን ሄጂ እንትን ብለው እኔ ወይን ራሴ አውቄ በመንፈስ ወይን እኔ እንደዚህ በትክክለኛ ራሴ ሆኜ አይደለም እኔ እነሱ ላይ በደል ማድረስባቸው። መንፈስ ነው ያልከኝ ነው? በደም መንፈስ ነው። እኔ በቃ በጣም እንትን እያለኝ ነው ያለው። በቃ እንዴት ልበልክ? የነሱን ልብስም ወስጄም የነሱን ልብስም ተወስዶ ምንድነው የምታረገው? ተደረገበት ተደርጎብናል። አዳምጪኝ፣ እያዳመጣችሁኝ። ቆይ ምንድነው በልብሱ ምንድነው የምታደርገው? በልብሱ እኔ ምንም አውቀው ነገር ግን እነሱ ከቤት ውስጥ እንዳይወጡ ነው የሚሆነው። ማን ታውቀው ነገር የለም አትበል። በደንብ ነው የምታውቀው፣ ምክንያቱም እያወራህ ነው። ስለዚህ በደንብ ነው የምታውቀው። ልብስ አንስተህ ስትሄድ ነው ማን ታውቀው ምን ማለት ነው? ይሄን እንደ ነገር እንደማድረግ እኮ
እያዳመጣችሁኝ እኔንም ተረዱኝ እየሰማንም እያዳመጥን ነው እኮ እየተረዳችሁኝ ግን ልብስ ብድግ አድርገህ ስትሄድ ምን ማለት ነው እኔ ማውቀው ነገር የለም እኮ ልብሱ ላይ ግን ይሄን ነገር እንትን እንደምልኮ አጎቴ በደንብ ነግሮኛል ምሰራው ስራ እንት አይደለህም ሁሉ ነገር የሚያደርገው እሱ ነው በቃ መንፈስ ነው ላይ ያለው መንፈስ ነው የእናትና ያባትክ ከአያት ከቅማያት ብቻ ተመጨረሻ ከነሱ የመጣ ነው ታሪክን ስታውቅ ለምንድን ነው ከዚህ የምትወጣበት መንገድ ያልፈለከው ቢያንስ ጸበል ምናምን አትሞክርም ይከለክለኛል ምንም ማድረግ አልችልም በቃ ማንም ይከለክለ ውስጥ ያለው መንፈስ ይከለክለኛል ወይን ታምም ይመለሳለሁ ወይን ደብሮኝ ይመለሳለሁ እነሱ እንዳሉኝ ጸበል ሂድሉኛል ጸበል ለመሄድ እንድላለሁ ያልመከረኝ ሰው ይለም ግን ምንም ማድረግ አልችልም በቃ ይመልሰኛል አሞኝ ነው እንዴ ራሱ ስንቴ ነው ያልኩ ስንቴ ነው በዚህ ጉዳይ ተጣልተን የምናውቀው እኮ ያመኝ እንደሚያመኝ ይያወቃችሁ ለምን እንትን የምትሉት እሳቸው እንደሆነ ይሁን እኛ ግን ከዚህ ጉዳይ አውጣን በቃኛ እነዚህ ልጆች ከዚህ ቤት ውስጥ የማይወጡበት ምክንያቱም ስለዚህ ይሄ ነው ማለት ነው በቃ እነሱ እንዳይወጡ ነው ከቤት ይሄ እነሱ ከዚህ ተወጡ እንትን የኔ እንትን ይጋለጣል በሚል ነው እዚህ ጋር የኔ ተተጋለጠ ደግሞ እኔ ሟች ነው የምሆነው እሺ እኔ ምን ላድርግ አሁን እሺ አሁን የምትለው ነገር እንዴት ነው ማለት አሁን የምትለው ነገር እንዴት ነው ላምን የምችለው አጎትስ የተባለው ማን ነው ማለት እሱ ነው ሁሉ ነገር የሚያስደርግ በቃ ሁሉ ያለውን ነገር መንገብሮ እሱ ጋር ነው በቃ አጎት ጋር በደንብ መንገብርለት እዛ ነው ያለውን ነገር ስልክ ሀፍቲ እስካሁን ድረስ ያካበት ነው ስልክ በቤተሰብ የመጣ ሀፍታ አለ እሱን ታለ ይጠፋል እዚህ ጋር እኔ ሟች አለው እሺ እኔ በቃ ይሁን በቃ እኔንም እንትን ቤተሰብ እኔ ጋር ተኔ ጋር አብሮ የኖረ ሰው አይተርፍም ይሞታል ስለዚህ የነሱ አደጋ ላይ ነው ማለት በእኔ ምክንያት እነሱ ህይወታቸው አደጋ ላይ ነው በእኔ ምክንያት ማለት ነው ስለዚህ ይሄንን ነው እኔ እንትን ማለት እንጂ ግን አብረን ገደልን እኛ ሞተናል እንጂ ምን በቆማችን ነው ሞተን ወይ ዶጋሽ ምን አይክፉ ቢሆኑ ነው የኔ ለምን አይክፉ ሰው ናችሁ አይደለም እንደዚህ አይደለም እኔ እየተረዳችሁኝ እኮ አይደለም እኮ እኔ ለእናንተ ጋር ስጣላም ከእናንተ ጋር እኔ አይደለሁም ለምንድን ነው የማትረዱኝ እኔ ምንም ያደረኩት ነገር የለም ስለዚህ አሁን ቆይ ማለት እነዚህ ልጆች ነፃ መሆን የሚችሉበት ምክንያት ምን ይያልክ እንደሆነ ታውቃለህ መቼም ራሴን ሆኛ አላቅም ይያልክ እኮ ነው በየቀኑ ምን እንደተፈጠረ ይሄ ሁሉ ጊዜ ምን እንደተፈጠረ ትራሳዋለህ ብዬ አላስብም ታውቂያለሽ እኔ በስነ ስርዓት አንቺ እንደማወራሽ ነው እንጂ ማውቀው እናንተ ጋር እንድትጣለው ማውቀው ነገር የለም እሺ እኛ እንዴት ነው የምንወጣው እሺ ከዚህ ቤት እንዴት ነው የምንወጣው አሁን እነዚህ ልጆች እንዴት ነው ከዚህ ቤት የሚወጡት እንዴት ነው ደህና የሚሆኑት አሁን የዚህ ቁልፍ ያለው ማጋር ነው ሁሉም ነገር ስለ ህጉም ስለ መንፈሱ ህግ ምናምን የሚያውቀው እንዳለ አጎቴ ነው የሚያውቀው ይሄን ነገር ደግሞ ማድረግ የሚችለው እኔ ሞቺ እኔ እንደነገረኝ ከሆነ እንደሱ እንዳስረዳኝ ከሆነ እኔ ማሞት ግዴታ ነው እነሱ ደና እንዲሆኑና ወይንም ደግሞ እነሱ ደና እንዲሆኑ ተሱ ጋር ማብራት ነው እኔ ግን ደግሞ እዚህ ጋር ተዚህ ህይወት ውስጥ ማውጣት ደግሞ የምችለው እኔ ከሞትኩ ነው እንጂ ታልሞት ምንም እንትን ማለት ህይወት ውስጥ ማውጣት አልችልም ቆይ እኔ አልገባኝ ነገር ይሄ ሁሉ ነገር ማለት ባዳም ልኮ መጀመሪያ ጀምሮ ስታደርግ ማን ነው እኔ እንድታደርግ የገፋፋ ከዛ አልቀበልም ጀምሮ ነው የመጣው ነው እዚህ ጋር አልቀበልም ማለት ያዳመጥኩ ነው ተልጅነቴ ጀምሮ ነው በቃ ስወለድ አብሮኝ ተወለደ መንፈስ ነው በቃ እስከ ማገባረስ ነው እኔ ስልክ ከሷ ጋር በፍቅር ያለን ጊዜ ኖርማል ሰው ነበርኩ ግን ከልጅነት ጀምሮ ያለ መንፈስ ነው ይሄ መንፈስ ነው ይጋል ምንም ማድረግ በቃ ምንም ማቁረጥ ወይንም ደግሞ ማጥፋት ማልችለው ነገር ነው እኔ ያለው እሺ አሁን አንተ እንደዚህ ይሄ መንፈስ የሚመጣበት ሰዓት ምንድነው ማለት ምንድነው እንድታደርግ የሚያዝ ይሄንን ስታቃለህ በቃ ደም ነው የሚገበርለት ወይኔ ጥቁር ፍየል ወይ ነገር ይታረድለታል ወይም በግ ይታረድለታል እሱ ነገር ታልተገኘ ደግሞ የሆነ ቤት ውስጥ በቃ እንትን ነው በቃ እንዴት ልበልክ ቀያየራል ወዲያው ነው እኔን ይቀይረኛል እዛ ጋር ሲታረድ ራሱ እኔ እንኳን ነበርኩም በቃ አጎቴ ነው የሚነግረኝ ያረኩት እንዳለ የሚነግረኝ እሱ ራሱ ነው እንደዚህ ያርጋል እንደዚህ አመት ግን አንድ ላይ ስንኖር ስለዚህ ጉድ አንድ ነገር እንኳን ነግረኸኝ አታውቅም እስካሁን ማውቃት ነበረብኝ ወይስ ምንድነው አልገባኝም ታውቂ ምን ታረጊ ነበር አንቺ አዳምጪ አሁን አላገባህም ነበር ልንገር እንደዚህ አይነት ሲኦል የሆነ ህይወት ውስጥ አልገባም ነበር ትቀልዳለህ እንዴ እሺ አሁን ይሄንን ነገር ማስተካከል የምንችልበት መንገድ አለ አሁን እነሱ ማውጣትም ትችላላችሁ እኔ ምንም እንትን ብላችሁ ነገር የለም እንዴት አሁን እኮ አንተ ካልሞት ተሱ ጋር ማውራት እሱን አውርታ ነው እነሱ ህይወት ውስጥ ማውጣት ይችላሉ አንተ ወስደህ ለዘፈቀን ነገር እኔ አጎትህን መጠይቀው ለምንድን ነው እና እኔ እሱን ማውራት ይቻላል እሱን አውርተን እናንተ ተዚህ ህይወት ውስጥ ትወጣላችሁ ነው ያልኳችሁ እኮ ሌላ ምንም ያጠፋሁት ነገር የለም አታፍርም ግን አይደል በቃ በጣም ነው ግን ማዝረባ እውነት አሁን ይኸውልህ
አጎቴ የት እንደሚገኝ እያንዳንዷን ነገር ከአጎቴ ጋር ተመሳጥረ የምታደርገውን ነገር በሙሉ እንደዚሁ አሁን በጣም እየጨነቀኝ ያለው ራሴንም እያመመኝ ያለው ለረፍ አላርፍም እያንዳንዷን ነገር ካልነገርከኝ አጎቴ ከሆነ ይሄንን የሚያስደርገው እያንዳንዷን ነገር ካልነገርከኝና አጎቴን በቁጥጥር ስር ካላዋልኩ በስተቀር በፍጹም አርፍም ስለዚህ ይውላ እሱ ልንገርክ እሱ ይሄንን ነገር እንድገብር ነው እንጂ መንፈሱን ልኮት ምናምን አይደለም በቃ ይሄን ነገር አርግ ህይወትህ እንዲኖር በህይወትህ እንድትኖር ተፈልክ ነው ጸበልም ሲሄድ ጸበል ትሄድክም ጸበል እንዳልሄድ የሚከለክለኝ አንዱ ምንሱም እንዳልሄድ ያደርገኛል አትሂድ በቃ የራስ ህይወት ነው ይለኛል ግን እኔ ሰዎች ማሰቃየት ለምን አስፈለገ እኔ እኮ ለብቻ ተሰቃይም እኔ እኮ አይደለም እያሰቃዩ ያሉት መንፈሱ አይደለ ግን ምን ማድረግ ይችላል ማውጣት እንዳለብኝ እኮ አውቃለሁ እነሱን ተዚህ ህይወት ውስጥ ማውጣት እንዳለባቸው አውቃለሁ ግን ደግሞ እስከሚወጡ ድረስ ደግሞ የግድ ከኔ ጋር መሆን ነበረባቸው ምክንያቱም ሞት የሚባል ነገር አለ እኔሽ ሞታለሁ ልሞትሽ ግን እነሱ እዚህ ጋር አንተ ፈልገው ካልሆነ በስተቀር ፈልጊው አይደለም እኔ ምንም የፈለኩት ነገር የለም ፈልጊው ማድረገው ነገር አይደለም እርግጠኛ ነኝ በዚህ ይሄን ነገር መጨረሻ ነው ተዚህ ነገር ውስጥ እንድትረዱኝ መፈልክ ሰው ነኝ እሺ ምንድነው እንድንረዳ የምትፈልገው በቃ ተዚህ ውስጥ መውጣት ፈልጋለሁ ተዚህ በቃ እኔ እሺ ጸበል ሂዱ በቃ ጸበል ይዘናችሁ ሂድ ይወለ ጸበል ይዘንህ እንሂድና አጎትህ እዚህ ውስጥ እንደከተተ እሱንም በቁጥጥር ስር አውለን የምትፈታበትን መንገድ እንፈልጋለን ከዛ ውጭ ግን ሲነሳባችሁ እንዴ ነው የሚያረጋችሁ ጸበል ግድ ነው ሲጀምር በጸበል ካልሆነ በምን ልትድን ትችላለህ በምንም ልትድን አትችልም ምክንያቱም ይሄ እርግጠኛ ነኝ ትልቅ መንፈስ ነው የሚሆነው ከልጅነት ጀምሮ ከጻነት ጀምሮ ከሆነ የመጣው በጣም ከባድ ነው ተረዳኝ ጸበል ትሄዳለህ ከኔ ጋር ወይስ አትሄድም የሆነ ነገር እየሆነ ነው ጋሽ እኔ ምንም እየሆንኩ አይደለም እንጂ እኔ እዚህ ጋር ተዚህ ህይወት ውስጥ መውጣት ትፈልጋለሁ ካልኩ ምትሉኝ እንዳለ አደርጋለሁ ግን ካመመኝ ድንገት አቃለው ራስ መታት ነው የሚሰማኝ ለእናንተ ደግሞ ሌላ ነገር ሊሆን ይችላል እሷም እንደነገረችኝ ሆነ እነሱ እንደሚያውቁት ከሆነ እኔ እንደዚህ ሳረግ ማውቀው ነገር የለም ስለዚህ ምንም እንትና በኔ ክፋት ነገር አትዩብኝ እኔ እንደዚህ በማረገው ነገር እኔ ራሴ በራሴ መንፈስ ወይንም ደግሞ እኔ ደና ሆኜ ማረገው ነገር አይደለም ሰላማዊ ሰው ነኝ ደና ሰው ራሴን ሲያመኝ ትናንትና እንደዚህ ነበርክ ቀደም እንደዚህ ነበርክ ሲባል ነው ማቀው ስለዚህ እኔ ከዚህ ህይወት ውስጥ መውጣት ፈልጋለሁ ነው ማለት ሌላ ምንም እንትን መልክ ነገር የለም ጥሩ እስኪ በቃ እኛ እንግዲህ አሁን ልናረግ የምንችለው እንዳልከውም ከሆነ አጎትን ተመራናለህ አጎት ጋር ሄደን ይሄ ነገር መጀመሪያ አንተን እንደዚህ ሲያስደርግ የነበረውን ሰው ማወቅ አለብን እና ያልከውም ደግሞ እንድናምነህ እርግጠኛ መሆን ስላለብን አጎትን ማግኘት አለብን ከዛ ውጭ ግን መጀመሪያ አጎትን ካገኘን አንተን የምትፈታበትን መንገድ ወይም ደግሞ አንተ ወደ ቀድሞ ወደ ራስ እንድትመለስ ማለት ወደ ትክክለኛው ብርሃኑ የምትመለስበትን መንገድ እንፈጥራለን ከዛ ውጪ ያለው አማራጭ ጸበል መከታተል ነው ግልጽ ነው እንዴ መታሰር አለበት ያዙ ሰረው ያዙ ካሜራውን አጥፉ